ጆሮ አንደበት እሳቸውም ደግሞ የሚናገሩበትን እግዚአብሔር አምላካችን ይግለጽልን። እንደቀደመው አድርገህ ቅረጽ። እስቲ ንገሩት ቃሉ እስራኤል እንግዲህ አብዛኛውን ጊዜ በቤተክርስቲያናችን ትምህርት አባቶቻችን ሊቃውንት ሲናገሩ ሲያስተምሩ እንደምትሰሙት በዚያ በጭንቅ በዚያ በመከራ ከሀገራቸው ተሰደው በሰው ሀገር ባሪያ ሆነው ለበርካታ ዓመታት ከኖሩ በኋላ የእግዚአብሔር ፈቃድ ሲሆን እግዚአብሔር አምላክ ከመካከላቸው ታናሹን ሰው ሙሴን አስነስቶ በሙሴ መሪነት በቅዱስ ሚካኤል ጠባቂነት በእግዚአብሔር ቸርነት ከዚያ ከነበሩበት መከራ ወጥተው ወደ መልካሚቱ ምድር ጉዞ ሲያደርጉ በሲና ተራራ አካባቢ ባረፉበት ወቅት የተነገረ ኃይለ ቃል ነው። እግዚአብሔር ሙሴን እስራኤላውያን በዚያ ተቀድተው ሳሉ ሙሴ ሙሴ ሕግ የምሰራልህ ነኝና ወደ ሲና ተራራ ውጣ ብሎ እግዚአብሔር ሙሴን አዘዘ። ሙሴም በአደራ የተቀበለውን ሕዝብ እንዲሁ ትቶ መሄድ ተገቢ ስላልሆነ አሮንንና ሆርን ጠርቶ እባካችሁ አደራ ምንም ምን ቢፈጠር እንዳትታወቁ የተታወቁ ይላል። በመንገዳቸው ብዙ ጠላት ነበረባቸውና እግዚአብሔር በመንገዳቸው የነበረባቸውን ክፉ ነገር ሁሉ አስወግዶ ነው ከዚህ ያደረሳቸው። ሙሴም የእስራኤላውያንን ጥንካሬ ያውቅ ስለነበረ አደራ ምንም ምን ቢፈጠር እንዳትታወቁ እንዳትሸበሩ፣ አንተና እሱ ሕዝቤን ጠብቁ፣ እግዚአብሔር ወደ ጠራኝ ተራራ ወጥቼ እግዚአብሔር የሚለኝን ሰምቼ እስከምመለስ ድረስ አደራ ብሎ በአደራ የተሰጠውን ሕዝብ ለነሱ አደራ ሰጥቶ ኢያሱን አስከትሎ ወደ ሲና ተራራ ቀረበ። የተጠራው ሊቀ ነቢያት ሙሴ ነውና ኢያሱ አብሮት ከተራራው ላይ መውጣት ስለማይገባው ኢያሱን ከተራራው ስር አስቀምጦ ሙሴ ከተራራው ላይ ወጣ። እግዚአብሔር ከሚወዳቸው ጋር ይነጋገራል። እግዚአብሔር ከሚወዱት ሕግና ስርዓቱን ከሚጠብቁት ከሚታዘዙለት ከቅዱሳኑ ጋር ቃል በቃል ይነጋገራል። 34 ቀን አምላካችን ሁሉ እግዚአብሔር ከታላቁ ነቢይ ከሙሴ ጋር ሲነጋገረው ሰነበተ። እንዴት ያለ ምስጢር ነው! ዛሬም በሀገራችን በምታዩዋቸው በታላላቆቹ ገዳማት ቅዱሳኑ አካሄዳቸውን እንዲያሳምሩ የእግዚአብሔር ሕግና ስርዓቱን ቢጠብቁ እሱ እንደሚወደው ቢሆኑለት አምላካችን ሁሉ እግዚአብሔር ቃል በቃል ከአባታችን ከአቡነ ተክለ ሃይማኖት ጋር ተነጋግሯል። አባታችን ሁሉ እግዚአብሔር ከአባታችን ከአቡነ መንፈስ ቅዱስ ጋር ቃል በቃል ተነጋግሯል። ከሌሎቹም ቅዱሳን ጋር ከነ ክርስቶስ አምራ ጋር ከቅዱስ ክርስቶስ አምራ ጋር ከሌሎቹም ከደጋጎቹ ሰማዕታት ጋር ዛሬ በዓሉን በዚህ ስፍራ የምናከብርለት ታላቁ ሰማዕት ከሰማዕቱ ከቅዱስ ጊዮርጊስ ጋር ሁሉ እግዚአብሔር ቃል በቃል ተነጋግሯል። ሕጉን የሚጠብቁ በስርዓቱ የሚሄዱ የሚያከብሩት ከመንገዱ ፈቀቅ ለማይሉ እግዚአብሔር ድምፁን ማሰማት ብቻ ሳይሆን እንደ ወዳጅ እንደ ጓደኛ እንደ ባልንጀራ ይነጋገራል ከነሱ ጋር 34 ቀን ከታላቁ ነቢይ ጋር ሲነጋገር ሰነበተ። መቼም ሰው
እንኳን የእግዚአብሔርን ቃል ሰምቶ አይደለም ሰው እንኳን የጻፈውን በአንድ ጊዜ አንብቦ በልቡናው ለመቅረጽ ይቸገራል። ይህ የሰው ተፈጥሯዊ ባህሪ ነው። እግዚአብሔር 34 ቀን የተናገረውን ቃል አይደለም ሰው የተናገረውን እንኳን በአንድ ጊዜ ሰምተን በውስጣችን ለመቅረጽ እንቸገራለን። እንደየሰውም ጠባይ እንደየሰውም የአእምሮ ስፋት ብልህነት ይለያያል። እግዚአብሔር ቸር አምላክ ስለሆነ 34 ቀን የነገረውን ቃል ሁሉ ሙሴ በልቡናው እንዳልተቀረጸ ስለሚያውቅ 6ቱን ቀን የተናገረውን ቃል ሲቀርጽበት ከረመ። በ40ኛው ቀን እግዚአብሔር 10ቱን ትእዛዛት በጽላቱ ላይ ቀርጾ ለታላቁ ነቢይ ለሙሴ ሰጠው። በዚያ በበረሃ ሲጓዙ ጠላቶች ቢነሱባቸው ድል ያደረገላቸው፣ ቢራቡ መና አዝንቦ የመገባቸው፣ ቢጠሙ ከድፍን ዓለት ላይ ውሃ አፍልቆ ያጠጣቸውን አምላካቸውን 40 ቀን ሙሉ 40 መዓልትና 40 ሌሊት መታገስ አቅቷቸው በዚህ መሃል የተፈጠረው ለእኔና ለእናንተ የሚያስተምር ነው። ሙሴ እንደ ወዳጅ እንደ አባት ብቻ ሳይሆን እንደ ጠባቂ ብቻ ሳይሆን እንደ አምላካቸው ያዩት ነበር። እስራኤላውያን ቢቆይባቸው በዚያ በመንገዳቸው የተደረገላቸውን ነገር ሁሉ ረስተው ወደ አሮን ዘንድ ሄደው አሮን ግበር ለነ አማልክትን ስራልን። ለምናችሁ አምላክማ ስላላችሁ ከዚያ ከጭንቃችሁ አውጥቷችኋል፣ በበረሃ ጠብቋችኋል፣ መና አዝንቦ መግቧችኋል፣ ውሃ አፍልቆ አጠጥቷችኋል። ስለምን ፈለጋችሁት ቢላቸው ከፊት ለፊታችን የሚሄዱልን ጠላቶቻችንን ድል የሚነሱልን ወንድሜ ሙሴ የምትለው እንጃ ወደ ሲና ተራራ ወጥቶ ምን እንደሆነ አናውቅም። ተመልሶ ወደ ግብፅም ሄዶ እንደሆነ አናውቅም። ተመልሶ ሲሄድ ባሕረ ኤርትራ ማስጠማ በልተው እንደሆነ አናውቅም። አቤት ያ ሁሉ በፊታቸው የተደረገውን ታምር ረስተውት ፊታቸውን ከልዑል እግዚአብሔር አዙረው ለጊዜው የማይሰማው የማይናገረው የማይዳሰሰው የማይጨበጠው ቢጠይቁት መልስ የማይሰጠው አምላክ ፈለጉ። ወገኖቼ ስደት መልካም ነገር አይደለም። ሰው ካልከፋው ካልተመቸው አንዳች ምክንያት ከሌለው በስተቀር ካደገበት ከተወለደበት ከቀየው ከሚያውቀው ቋንቋ ከሃይማኖቱ ከሚነገረው ቃል ከባህሉ ከስርዓቱ ከሌላውም ነገር ሁሉ በአንድ ጊዜ ተለይቶ ወደ አዲስ ቦታ መሄድን የሚመርጥ ማንም የለም። በተለይ እኛ በዚህም ያለነው የሀገራችን ልጆች ሁሉ በአንድም በሌላ በኩል በሀገራችን መኖር ሳንችል ቀርተን ተገደን ወይም ደግሞ የምንኖርበት አኗኗር ሁኔታ ስለማይመች የተሻለ ነገር ለማግኘት የተሻለ ሰው ለመሆን በተለያየ መንገድ ቀያችንን፣ መንገዳችንን፣ ሀገራችንን ይዘን እንሰደዳለን። ዛሬ በተለይ አዲሱ ትውልድ አብዛኛው እስራኤል በበረሃ እንደተጓዙት የበረሃን ነገር ያውቃል። በረሃ ክፉ ነገር ነው። እናቶች የወለዷቸውን ልጆች በጀርባቸው አዝለው ሴቶች ገና የዚህን ዓለም ጣም እንኳን ጠንቅቀው ሳያውቁት እንደው በአጠቃላይ በዚያ በረሃ ተጉዞ ስደትን መምረጥ ከባድ ነገር ነው። በዚያ በረሃ ላይ ሳለን ግን አሁን ያለን ጠባይ አይደለም ያለው። እንባችን ወደ እግዚአብሔር ይፈሳል። አንደበታችን እግዚአብሔርን ይጠይቃል። ከቅዱሳን ጋር እንነጋገራለን። እናታችንን እናቱን የምንወዳትን ወላዲተ አምላክን እንማጸናለን። አቤቱ አምላኬ ሀገሬን ትቼ ወጣሁ፣ ከዚህ በረሃ በሰላም ያሻገርከኝ እንደሆነ ከበረሃው ደግሞ ስንጨርስ ምንድን ነው ያለው? ውሃው 50-60 ሰው የሚቀመጥባት አይደለችም። በሰው እስትንፋስ የምትነፋ ከግራና ከቀኝ ንፋስ በሚያወዛውዛት በዚያች በትንሽ ጀልባ ላይ አብዛኛው የኛ ሰው ደግሞ ከውሃ ጋር ልምምድ የለውም። ከውሃ ውስጥ እንኳ ቢገባ ዋኝቶ
የሚባል አይደለም። ምናልባት ውሃ አካባቢ ተወልዶ ያደገ ካልሆነ በስተቀር አብዛኛው የኛ ሰው ከዚያ ጋር ልምምድ የለው። ይህ ሁሉ ቸርነት የተደረገ በእግዚአብሔር ፈቃድ ነው። ቸር ስለሆነ በበረሃ የተነገረውን ቃል ሰምቶ አቤት በዚያ ላይ የሚዘመር ዝማሬ፣ በዚያ በውሃው ላይ የሚዘመር ዝማሬ። ወገኖቼ እስራኤል ያንን ሁሉ መከራ አልፈው 40 መዓልትና 40 ሌሊት መታገስ አቅቷቸው ፊታቸውን ከልዑል እግዚአብሔር እንዳዞሩ እኛም ልክ ባህሩን የብሱን ውሃውን ጨርሰን ከየብሱ ስንወጣ እንቀየራለን። የት አለ ያ ሁሉ ሰው? የት ነው ያለው? በዚህ ነው ያለው? በቤተክርስቲያን ነው ያለው? የት አለ እዚያ በረሃ ላይ የነበረው ፍቅር? የት አለ እዚያ በረሃ ላይ እዚያ ውሃ ላይ የነበረው ምስጋና? በእውኑ እውነት ለመናገር ሰው ያለው በቤተክርስቲያን አይደለም። አንድ የሆነ ነገር ቢዘጋጅ ከመንፈሳዊ ነገር ጋር የማይገናኝ ነገር ቢዘጋጅ ሰው የሚገኝለት ነው እዛ ነው ያለው። አብዛኛው ሰው እያነባ ከእግዚአብሔር ጋር እየተነጋገረ ከየብስ የደረሰ ነው። ይሄ በእውነት መለስ ብሎ ሰው ሊያስበው የሚገባ ቁም ነገር መሆን አለበት። ሙሴ ከዚያ ከተራራው ሲወርድ አልታገስ ብለው አሮንም አይን ሰዎች እንዲበላቸው በድንጋይ ወግረው ይገሉኛል፣ እስቲ ከግብፅ ስትወጡ ያመጣችሁትን ወርቅና ብር አምጡ አላቸው። ነገ ከነገ ወዲያ ሲሉ ወንድሜ ሙሴ ይመጣል እኔም ከጸብ እድናለሁ ብሎ ነው። አንዳንድ ጊዜ ለክፉ ነገር ለበጎ ነገር የሚሰበሰብ እጅ ለክፉ ነገር እንዴት እንደሚዘረጋ ራሱ ይገርማል። ሳይውሉ ሳያድሩ ዕለቱኑ ሰብስበው አመጡለት። ያንን ሰዓት አስነድዶ ከግብፅ ከወጣው ሕዝብ ኮስታሪያን ነበሩ ይከተሉት የነበረ አስኮትሮ ሰርቶላቸዋል። ጊዜ ላለመውሰድ ብዙ አልናገርም። ያንን ጣዖቱን አቁመው በበረሃ የተራዳቸው መና አዝንቦ የመገባቸው ከአለቱ አፍልቆ ያጠጣቸውን አምላካቸውን ረስተው ለጣዖቱ መስዋዕት ሰውተው ተረፈ መስዋዕቱን በልተው ከዚያ ይዘፍኑ ያጨበጭቡ ጀመሩ። አስቡት፣ ከተራራ ሲወርድ አደራ ብሎ እግዚአብሔር የሰጠውን ሕዝብ አደራ አስጠብቆ ወደ ተራራ የወጣ ሙሴ ምን እንደሚሆን፣ ምን እንደሚያስብ፣ ምን እንደሚሰማው ከዚያ ሲወርድ ያንን ቢያይ ደንግጦ እግዚአብሔር አምላክ በ40ኛው ቀን በጽላቱ ላይ ሕጉን ቀርጾ የሰጠው ሁለቱ ጽላት አንዱን ከቀኝ እጁ አንዱን ከግራ እጁ ወድቆ ተሰበረ። አንዳንድ ጊዜ ሊቃውንቱ ቢናደድ በአንዱ ጽላት አንዱን ጣዖት፣ በአንዱ ጽላት አንዱን ጣዖት ወርውሮ መታው። ጽላቱ ጣዖቱ ሁሉም ተሰባበረ። ሙሴ ከዛ በኋላ አንዲት ጠላ ያለች ቦታ ሄዶ አዝኖ ቁጭ አለ። እግዚአብሔር አሁንም ቸር አምላክ ነው። ወደ ሙሴ ዘንድ መጥቶ ሙሴ አዘንክን? አዘንኮ ያለው አዎን አለ። የትምህርታችን ርዕስ ምንድን ነው? እንደቀደመው አድርገህ ድገሙት። እንደቀደመው አድርገህ ቀር ከመቀዳል እንደቀደመው አድርገህ ቅረጽ አለው። ይህ ቃል ነው ዛሬ ለዚህ ለመሰብሰባችን አንድ ዋናው ምክንያት ይሆን። እንደተሰበረ ቢቀር ኖሮ ለዛሬ መሰብሰባችን ምክንያት አይኖረንም ነበር። ሙሴም እግዚአብሔር እንዳለው አስተካክሎ ቢመጣ ቃሉ በግብረ አምላካዊ ሰው ሳይጽፈው በመንፈስ ቅዱስ ተጽፎ በጽላቱ ላይ ተገኝቷል። አባቶቻችን ይህንን መሰረት አድርገው ዛሬ ምዕመናን ይሰበሰቡበት ዘንድ ምዕመናን እንባቸው ይታበስ ዘንድ ምስራተ ቤተክርስቲያን እንዲሳተፉ እግዚአብሔር በቤቱ እንዲመሰገን ያንን እየቀረጹ እያመጡ እንዲህ ያለውን ስርዓት ፈጽሞልናል። ይሄ ባይኖርስ ሙሴ እንዴት እንዳዘነ ዛሬ አብያተ ክርስቲያናት በሌሉበት ቦታ የሚኖሩ የኔና የእናንተ ወንድሞች እንዴት ነው የሚያዝኑ? የሚጽናኑበት ስለሌለ
የእግዚአብሔር ቃል የሚሰሙበት ቦታ ስለሌለ እግዚአብሔር ይፍታ የሚላቸውን ካህን ስለማያገኙ መስቀል የያዘ ካህን ስለማያዩ ሙሴ እንዳዘነ ምዕመናን ያዝናሉ። ዛሬ በዚህ አካባቢ ብፁዕ አባታችን ላለፉት ረጅም ዓመታት ሲያገለግሏችሁ ቆይታችኋል። ይህንን ቀን በስንት ታዝነው ስትጸፉት የኖራችሁ የዛሬውን ቀን ለማየት ቅድም ወንድማችን እዚህ ሲናገር እንደነበረ በእርግጠኝነት ላለፉት 15 ዓመታት በሌሎቹ አጥቢያዎች ሁሉ ስርዓተ ንግስ ለማንገስ ስትሄዱ የሚሰማችሁ ልዩ ስሜት ነበር። መቼ ነው ይሄ ነገር በእኛ ቦታ የሚፈጸመው እያላችሁ። ይህ ቃል ነው መሰረቱ። የተወደዳችሁ የእግዚአብሔር ቤተሰቦች አልጨምርም አልቀንስም። ከዚህ በኋላ የተሰጣችሁን እንድትጠብቁ አደራ። የተደረገላችሁ ትልቅ ነገር ስለሆነ ይህንን እንድትጠብቁ የቤተክርስቲያን ስም አደራ